ችግር ጥሩ ነው እንድናስብ ያደረገናል። እኔ የጠቀመኝ ድህነትን አለመቀበል ነው። እኔ 96 ነው ትዳር የመሰረትኩት። ለ2 ዓመት ቤቴ ቴሌቪዥን የለኝም። እንዴት ነው የምኖረው? እንግዲህ በድህነትም አድጌ አሁንም በድህነት ልቀጥል ነው። ስለ ድህነት እሳቤና ስለ ሀብት እናውራ። መጀመሪያ አይምሮ ላይ ነው የሚሰራው ብዬ ስለማስብ አይደለ? ድሃ ሆነሽ ያለውን ንቀቶችን አውቃለሁ። ዝም እንድል አድርጎኛል። እያወቅኩ እንዳላዋቂ ጸጥ እንድል አድርጎኛል። ስለዚህ ከሱ ውስጥ ሼል አለ አይደለ? ተፈልቅቆ የምትወጪው እሱ የሚያወጣሽ እይታ። ተስፋ የሚያስቆርጡ ጊዜያቶች መጥተዋል። አማራጭ ስለሌለኝ ግን መጋፈጥ ነበረብኝ። እንኳን አማራጭ አልኖረ። አሁን የምታስባቸው አዳዲስ ፕሮጀክቶች አዋጭም ጭምር መሃሉ ኮሩ ምንድን ነው? ቁጭት ዛሬ ከ165,000 በላይ አባላት ወደ 18 ቢሊዮን ብር ሀብት ለ46,000 ሰው 27 ቢሊዮን ብር ብድር የሰጠ ከ9,000 በላይ ወጣቶች ሜትር ታክሲ ላይ ተለምዶ ራይድ ፈረስ ምናምን በሚባሉት ላይ የተሰማሩ ብዙ ሰዎች የስራ ዕድል የፈጠረ 30 ቅርንጫፍ 420 ቅጥር ሰራተኛ በእኔ ስር እንኳን ማድረግ ደርሷል ማለት ነው። ሰላም ጤና ይስጥልን ተመልካዮቻችን። ዛሬ በግሬትነስ ሾው ከሌላ እንግዳ ጋር ተመልሰን መተናል። ከአቶ ዘሪሁን ሸለመ ጋር ነን ያለነው። የአዋጭ የህብረት ስራ ማህበር መስራች አስኪያጅ። እንኳን ደህና መጣ። እንኳን ደህና ቆየሽኝ ሶፊ። እንግዲህ እኔ እናንተ ረጅም ጊዜ ነው ወዳጅነታችን እና በጣም ደስ ብሎኛል ዛሬ እንግዳችን ሆነ ስለመጣን። እኔም ደስ ብሎኛል። እንደውም የመጀመሪያ እንግዳ ነበር መሆን የነበረብኝ። ለምን እንደዘገየው አላውቅም። እውነት ነው። እንዴት ነህ? ደህና ነኝ ሶፊ፣ እንዴት ነሽ? እኔ በጣም ደህና ነኝ። ዛሬ ለእንግዶቻችን እንግዲህ መንገድህን እንድታሳይልኝ ነው አጠራሬ። እስኪ ወደኋላ እንመለስና የአዋጭ ጅምር ጋር እንዴት አሰብከው ይህንን ሀሳብ? እንግዲህ ወደ 19 ዓመት ወደ ኋላ ሊሄድ ማለት ነው። አሁን 19 ዓመት ላይ ነው። እንግዲህ አዋጭ ያው የገንዘብ ቁጠባና ብድር ህብረት ስራ ማህበር የተመሰረተው ከችግር ነው። ችግር፣ ድህነት። እንዴት ነው ከችግር የምወጣው ከድህነት የምወጣው? ያው ስለ ድህነት ብዙ ጊዜ ተናግሬያለሁ። ቫይራልም የሆኑ ነገሮች አሉ። ያው ወስደውት እንዳንቺ ኢንተርቪው ሰዎች ያደርጉኝና ከዛ ላይ ተቆርጦ ይወጣልና እንግዲህ 1999 ዓመተ ምህረት አዋጭን ስመሰርት እኔ 96 ነው ትዳር የመሰረትኩት። ለ2 ዓመት ቤቴ ቴሌቪዥን የለኝም። የቤት ዕቃ የለም፣ ፍሪጅ የለም። እና ስፔሻሊ ደግሞ አግብተሽ ትዳር መስርተሽ ማታም ደህናም ነው መዝሙር ነው የማዳምጠው፣ እሱን የምሰማበትም ቴፕም የለም። ታዲያ እንዴት ነው የምኖረው? እንግዲህ በድህነትም አድጌ አሁንም በድህነት ልቀጥል ነው የሚለው እሱ ብዙ ያሳስበኝ ነበረ። ግን ጥሩ አጋጣሚው ያው እርዳታ ድርጅት ውስጥ ሰራ ነበርና እዛ ውስጥ የተማርኩትም ነገር ነበረ። እኛ በእናቶች አሉ 5 ብር 10 ብር እንዲቆጥቡ እየተደረገ እየተበደሩ ኑሯቸው ሲቀየር አይ ነበር። ታዲያ እሱን ለምን ወደ እኔ አላመጣውም ብዬ እነዚህ እናቶች 5 ብር 10 ብር እየቆጠቡ ተበድረው ኑሯቸው ከተቀየረ እኔም ይህንን ሐሳብ አመጣው። ከዛ በፊት ያው ቁብ ነበር። እናቴም ድሮ ቁብ ሰብሳቢ ስለነበረች እኔም ቁብ እየሰበሰብኩ እንዳሁኑ ኮሚሽን ያለው ቁብ አይደለም። እሱም በኋላ እናወራዋለን። የገረመኝም ስላለ እሱን ሳደርግ ምንድነው ቁቡ ሲደርሰኝ የምፈልገው ዕቃ ጨምሮ አገኘዋለሁ። ያን ጊዜ 200 ብር 100 ብርም ከጨመረ ብዙ ነው፣ ወይ ደሞዝሽ ግማሽ ሊሆን ይችላል። ስለዚህ ቴሌቪዥን 2400 ብር ነው ሶኒ። ያኔ እንግዲህ ሶኒ ቲቪ ነው ውድ የሚባለው። በቃ ስለዚህ 41 ሰዎችን 8 ወንድ 33 ሴት አሰባስቤ በ15600 ብር በ41 አባላት 1999 ዓመተ ምህረት አዋጭን መሰረትኩ ማለት ነው። ስለዚህ ከዛ ለ4 ዓመት የሱ ሊቀመንበር ሆኜ
ኤንጂኦ ላይ እየሰራሁኝ ሰራው 2003 ላይ 146 አባላት ደርሰው ነበረ በ4 ዓመት ውስጥ። ይህንን ስራ ትቼ ይህንን ሙሉ ጊዜን ሰጥቼ ብሰራው እኮ ይህን ድርጅት ትልቅ ማድረግ እችላለሁ ብዬ ከዛ በፊት እንግዲህ ያንን ከመሰረትኩ በኋላ ከሌላ ድሮ ከእናቶቹ ካደራጀነው 50 ሺህ ብር ተበድሬ ፍሪጅ፣ አንሶላ፣ ብርድ ልብስ፣ ፈረሱላ በርበሬ እያመጣው በአይነት አከፋፈል ነበረ። ሰው ወለድ ስለሚፈራ ወለዱን ዋናው ተመላሽ ላይ ፕሪንሲፓሉ ላይ ደምሬ እኩል አካፍዬ እሱን ስሰጣቸው ሰው ደስ እያለው መጣ። እኔም የቤቴ አፍትሮን የሚባል ቴሌቪዥን በ1600 ብር ገዛው፣ ኒ ብራንድ። ሲዲ ማጫወቻ ደግሞ እሷንም 400 ብር ነው እንደዚህ ገዛው። የተደሰትኩት ደስታ ባይዘይ ፍሪጅ ስንገዛ ቴሌቪዥን ስንገዛ እህቶቼ ጎረቤት ሁሉ ጠርተሽ ቡና አፍልተሽ ሁሉ ነው የምታስመርቂ። ይህንን ብዙ ጊዜ ተናግሬያለሁ እና በጣም ነው የሚገርመኝ። ለእኔም ሳስበው ደስ ይለኛል የነበረው ደስታ። ሪሊ አሁን እንደሱ አይነት የሚያስደሱት ነገሮች አዲስ መኪና ገዝተሽ ሁሉ ላትደሰች ትችያለሽ። ከዛ ያ ነው አበረታቶኝ 2003 ላይ ስራዬን ትቼ የመጀመሪያው ስራ አስኪያጅ ሆኜ ከዛ ኤንጂኦ ማገኘውን ደሞዝ ትቼ በ1500 ብር ራሴን ቀጥሬ አንድ ትንሽ የቆርቆሮ ቢሮ ውስጥ 4 ኪሎ ሰራበት የነበረው ድርጅት ውስጥ በቢሮ ተሰጥቶኝ እዛ ስራ ጀመርኩ። ከዛ አንድ ሰው እየቀጠርኩ 2 ሰው እየቀጠርኩ የ6 ወሩን እቅዴን ሰራው። ለ4 ዓመት 146 አባላት የነበረው በ6 ወር 300 አባላት ማድረስ ቻልኩኝ ማለት ነው። በ4 ዓመት የሰራሁትን በ6 ወር ሰራው። ሀብቱ 400 ሺህ ነበረ። በ6 ወር 1 ሚሊዮን ብር አደረስኩ። ደሞዜንም የኔም ወደ 3000 ብር አደገ። ከዛ አንድ ሰው ስቀጥር 2 ሰው እየተቀጠረ እያለ ዛሬ ከ165 ሺህ በላይ አባላት ወደ 18 ቢሊዮን ብር ሀብት ለ46 ሺህ ሰው 27 ቢሊዮን ብር ብድር የሰጠ ከ9 ሺህ በላይ ወጣቶች በሜትር ታክሲ ላይ በተለምዶ ራይድ ፈረስ ምናምን በሚባሉት ላይ ተሰማሩ። ብዙ ሰዎች የስራ ዕድል የፈጠረ 30 ቅርንጫፍ 420 ቅጥር ሰራተኛ በእኔ ስር እንኳን ማድረግ ደርሷል ማለት ነው። እንግዲህ ጅማሬው እንደዛ ነው። ትልቅ ነገር ነው። ትልቅ ለውጥ ነው። እኔ እንግዲህ ገና ትንሽ እያለ ነው የማውቀውና ከዛ በፍጥነት ነው ሲያድግ ያየሁት። በፍጥነት ስለ ሁሌ ስንገናኝ ያው ብዙ ነገር እናወራለንና የማይብህ አንድ ባህሪ ለምሳሌ የነበረች ቢሮ ላይ ቁጭ ብለህ ቀጥሎ ያለው ፎቅ ላይ ምናልባት ፍሎሩን እሱ ላይ ብንከፍትስ ብለህ ታስባለህ። እንዲህ ኤክስፓንደድ የሆነ እይታ ነው ያለው። ሁሌ ሳገኝህም ያው አሁንም ሳወራህ ትልልቅ ሀሳቦች አሉና እሱ አይነት እሳቤ ከየት መጣ? እንደዛ አይነት መሪ እንድትሆን ምን አደረገ? ጥሩ ጥያቄ ነው። እንደሱ ስትይኝ ምን ትዝ አለኝ መሰለሽ? መጀመሪያ ትዝ አለሽ ስንተዋወቅ ቮልስ መኪና እየነዳሽ ዱዱዱዱዱ እያረግሽ ግቢው መተሽ እኔ በጣም አድንቄሽ የነበረው አንደኛው በሱ ነበረ። በኋላ ቆይቶ አንድ ሰው ለምን አሸጭልኝም ብሎ ሸጠሽ ከኛ ጋር ተበድረሽ መኪና እንደገዛሽ አስታውሳለሁ። እና እንግዲህ እኔ ሁል ጊዜ እማስበው ሳድግ እናቴ ዘሪሁን ትልቅ ሰው ሁን፣ ተማር፣ ትልቅ ሰው ሁን። ብዙ ጭንቅላቴ በጥያቄ የተሞላ ነበረ ብዙ ነገሮች እና እናቴን ስጠይቃት ተማር፣ ትልቅ ሰው ከሆንክ ሁሉም ሰው ይወድሃል፣ ካልተማርክ አሽከር ነው የምትሆነው፣ የዘመድም አሽከር ነው የምትሆነው፣ ሁሉም አሽከር ያረጋሃል እያለችኝ አደጌና እሷንም ለመርዳት ቤተሰቤን ለማድረግ ሁሌ ትልቅ ለመሆን አስባለሁ፣ ለማደግ
እንደውም ጓደኞቼ ምን ነበረ የሚሉኝ ትልልቅ ነገር እንደዚሁ ስመኝ ዘርሽ አንቺ እያሉኝ ነው ያው የሚያወሩኝና በዛ አሁን አይሉኝም። ያኔ ነው አንቺ ይሉኝ። ድህነትሽ እኮ አንቺ እኮ ልብሽ ተራራ ነው ይሉኛል። ድህነትሽ እኮ ነው የያዘሽ። አንዳንዱ ደግሞ ዞር በልልኝ ከዚህ ብሎ የሚገፈትረኝም አለ። ይሄ የማይጨበጥ ነገር ስለሚመስላቸው ምንድነው ላነሳልሽ ከመጀመሪያም ነው ሐሳቤ የኔን የመጀመሪያ ስም አልፋቤት የጓደኞቼን መጽሐፌም ላይ ጠቅሼዋለሁ ገጣጥሜ ወደፊት የምንከፍተው ካምፓኒ ብዬ ነግራቸዋለሁ። እና ከጓደኞቼ ጋር እኩል ሀብታም መሆን ነው የምፈልገው፣ መቀየር ነው የምፈልገውና ድሪም አረጋለሁ ግን እየሰራው። ስለዚህ እምነት አለኝ ሰው ከሰራ መቀየር ይችላል። ሰው የሰውን ድርሻ መወጣት አለበት። መባረክ የእግዚአብሔር ድርሻ ነው፣ የፈጣሪ ድርሻ ነው። ሰው ውስጥ ትልቅ ጥበብ አለ፣ ዕውቀት አለ። እሱን የመጠቀምና ያለመጠቀም ነው፣ የማየትና ያለማየት ነው። ስለዚህ ሁላችንም እናያለን። አንድ ነገር ሆኖ ሁላችንም እዚህ ቤት ውስጥ እናይና ግን እይታችን ግን ይለያያል። የሆነ እይታችንን ትኩረት የሚስብ አለ፣ እያየን ማናያቸው ነገሮች አሉ። በትክክል ማየት ምንድነው የምንፈልገው? እንዴት ነው የምንቀየረው? በዙሪያችን ምን አይነት ኦፖርቹኒቲዎች አሉ? እኔ በዙሪያ ያሉትን ኦፖርቹኒቲዎች ነው እያየሁ ያለሁት። እኔ ጆ ነበር የምሰራው እዛ ኮኦፕሬቲቭ ላይ እንዴት እናቶቹ ሲቆጥቡ እንደነበር አየሁ። ከዛ ያንን ወደ ራሴ ያመጣው እሱን እንዴት ብዬ ነው የማሳድገው? የሌሎች ሀገሮች ተሞክሮ እንዴት ነው የምሰራው? ስለዚህ ሁሉ ጊዜ ድሪም አረጋለሁ። አሁንም ትልቅ ነገር ነው ባይዘው የምመኘው። የሆነ ቦታ ሄጄ ሳይ እነግርሻለሁ አሁንም ብዙ ሰራቸው ስራዎች አሉና ስለዚህ ይሄ ካስተዳደጌ ጀምሮ ቁጭት ከድህነት ለመውጣት ለማደግ ሰውን ለመርዳት ለማገዝ ለምሳሌ ልንገርሽ በፊት የሆነ ነገር ሰው እየነገረኝ ጭንቅላቴ ያንን ሰው ቶሎ ብዬ መልስ ለመስጠት ለማገዝ ጭንቅላቴ መፍትሄ ይፈልጋል። እንደውም ምን ይሉኛል ከጓደኞቼ ጋር እንደዚህ ለአንዱ እንዲህ እኮ አደረኩ እንደዚህ እኮ ለከሌ እንደዚህ አደረከ ለምን ደላላ አትሆንም? አንተ እኮ ደላላ ብትሆን አየሽ ያውቁታል እኔ ውስጥ ያለው ግን የሚገለጽበት መንገድ ግን የሚያበረታታ አይደለም። ስለዚህ ያንንም ማለፍ ይፈልጋል። ልብህ ተራራ ነው አንቺ እኮ ድህነት ይዞሽ ነው እንጂ ስትባይ ተስፋ መቁረጥ አያስፈልግም። በዛው መቀጠል አዲስ ነገር ይዘሽ ስትመጪ ሐሳብ ይዘሽ ስትመጪ ማንም ሰው በአብዛኛው ሰው አይቀበልሽ። አብዛኛው እንደ ክሬዚ ነው የምትታየው። ስለዚህ እኔ ግን ያንን እስከሚደርስ ድረስ ግን እሰራለሁ የኔን ድርሻ እወጣለሁ። ሰው የሰውን ድርሻ መወጣት አለበት። የኛ ድርሻ መስራት ነው፣ መጣር ነው፣ መሞከር ነው። የምንፈልገውን ነገር መሆን የምንፈልገውን ነገር መስራት የምንፈልገውን ነገር ያን ጊዜ ይሳካል። ስለ አሁን ስለ ድህነት እሳቤና ስለ ሀብት እናውራ። መጀመሪያ አይምሮ ላይ ነው የሚሰራው ብዬ ስለማስብ አይደለ? ከቁጥሩ በፊት ከብሩ በፊት እና እስቲ እሱን አስረዳኝ። አንደኛ አንተ በዚህ መንገድ ስትመጣ ይህንን አይነት ሰፊ ነገር ለማሰብ አስተሳሰብህ ላይ ነው መጀመሪያ የተቀየርከው ብዬ አስባለሁ አይደለ? አሁን ቢሊየንም የሚሰጥ ድርጅትም ቢሆን አዋጭ ከሱ በፊት ግን አንተ ማየት ነበረብህና ውስጣችን እንደ ሀገርም እንደ ባህልም የምናይበት መንገድ የምንረዳበትን መንገድ እሱን እስቲ አብረህ አያይዘህ አስረዳ። የመጀመሪያው እንግዲህ አንድ ነገር ካስተዳደግ ጀምሮ ነው አሁንም እየተገነባ የሚመጣ ነገር ነው። እኔ
ወታደር ልጅ እናቴ በጡረታ በጣም ምስኪን በድህነት ብዙ ቀን ስራ እየሰራው እየተሸከምኩ ችቦ እየሸጥኩ ያደግኩ ልጅ ነኝ። ሞራሌ ግን በጣም የተጠበቀ ግን ነበረ። በጣም ለምሳሌ ቤታችን ድሃ ብትሆንም ንጹህ ናት። ንጹህ ልብስ ነው የምለብሰው። ያቺውን ታጥባ ከተቻለ ተተኩሳ ፀጉሬ ሳይቆሽሽ ፊቴ ሳይቆሽሽ ሞራሌ ሳይጎዳ። የሰው ልጅ የመጀመሪያው አይምሮን ነው መጠበቅ ያለበት። ሞራሉ መጠበቅ አለበት። ይሄ አንዱ ሁሌ መጽሐፌም የእናቱ ልጅ ብዬ የገለጽኩበት ምክንያት ሁሌም ማመሰግናት እናቴ በሕይወት ባትኖርም ሞራሌን በጣም ጠብቀዋለች። ስለዚህ ድሃ ብሆንም ድሃ ስለሆንኩ ሞራሌ አልተጎዳም። ባለችኝ ነገር ለምሳሌ አካባቢያችን ላይ ድግስ ቢኖር እኔ ድግስ አለ ብዬ ለመብላት ለልመና አልሄድም። በክብር ቤት መጥተው ጠርተውኝ ከሄዱ ነው የምበላው። ስለዚህ ነገ ግን ከዚህ ከድህነት እንዴት ነው የምወጣው የሚለውን ግን ሁል ጊዜ ግን አስባለሁ። እናቴን እንዴት ረድቼ እንዴት ነው የማርገው? ስለዚህ ምን ይፈልጋል? ዲሲፕሊን ይፈልጋል። እዛ ቦታ ላይ እደርሳለሁ ብለሽ ታማኝ ሆነሽ በቅንነት ከዛ ትረስት ይፈልጋል። አሁን ዘሪሁን መጀመሪያ ህብረተሰቡ ላይ የገነባው ምንድነው? ትረስት ነው፣ እምነት ነው። አንድን ምስኪን ሰው 41 አባላቶችን ሳሰባስብ ገንዘባቸውን ሰብስበው ወደ እኔ ጋር ሲያመጡ መጀመሪያ ያ ከህብረተሰቡ ጋር ያለኝ መልካም ግንኙነት፣ ዲሲፕሊን፣ ታማኝነት ሰው እንዲያምነኝ አድርጓል። እንግዲህ ስቲል ነው እስካሁን ድረስ ይህ ሁሉ 19 ዓመት እንግዲህ ወደ 18 ቢሊዮን ብር ስንሰበስብ ከመንግስት 10 ብር አልወሰድንም፣ ከኤንጂኦ አልወሰድንም። የማን ገንዘብ ነው? የህዝብ ገንዘብ ነው። ማንን አምኖ ነው? እኛን መሪዎቹን አምኖ ነው። ዘሪሁንን አምነው ነው። አብሮኝ ያሉ በዙሪያ ያሉን ሰዎች አምነው ነው የሁሉ ሰው ገንዘቡን አምጥቶ ያስቀመጠው። ስለዚህ ላለፉት 19 ዓመታት እግዚአብሔር ረድቶን በጥሩ ሁኔታ ሰርተን መጥተናል። ይሄ ከምንድን ነው የመጣው? ከእምነት ነው፣ ከዲሲፕሊን ነው። እችላለሁ፣ ማኔጅ ማድረግ እችላለሁ። ስጀምር አሁን ያደረስኩበት እውቀት ልምድ ኖሮኝ አይደለም፣ ግን ኮሚትመንት ነበረኝ፣ ሐሳብ ነበረኝ፣ የተዘጋጀ ልብ ነበረኝ። ይህንን መስራት እችላለሁ፣ አደርጋለሁ። ይህን ሰርቼ ለሰዎች ይህንን ረድቼ ብዬ ጀመርኩ። ስቲል እስካሁን ድረስ ያ በልጅነት ጀምሮ የተገነባው ዲሲፕሊንና ኮሚትመንት፣ መልካም ማሰብ፣ ለሰዎች ማሰብ፣ አብረን በጋራ እናድጋለን ብሎ ማሰብ፣ ለዛ ችግር እኔ መፍትሄ መሆን እችላለሁ ብለን ማሰብ፣ ሌላ ሰው እንዲፈታልን ያንን ችግር ሳይሆን እኔ ለምን አልፈታው ብዬሻለሁ። አንድ ሰው የሆነ ነገር ሲያወራ ሳይ ለምን ይሄንን አላግዘውም፣ ለምን ይሄንን አልሰራውም? እና ይሄ አቅም እንዳለኝ ያወጡት እኔ አይደለሁም፣ ባይዘይ ሰዎች ናቸው። የሆነ ነገር ሲችግራቸው እኔ ገመጣለሁ። ለካ መፍታት እችላለሁ ማለት ነው። የሆነ ነገሩ ዘሪሁን ለምን እንደዚህ፣ ለምን እኛን ማታሰባስበን፣ ለምን እኛ እንደዚህ አታረግልን? ሰዎች ይነግሩሻል። ስለዚህ ከምንድን ነው የሚጀምረው? ፍላጎት መኖር አለበት፣ ሐሳብ መኖር አለበት፣ መሰጠት መቻል አለበት። በጣም ኤኒ ቢዝነስ ደግሞ ዲሲፕሊን ነገር ይፈልጋል። ከመጀመሪያው እንዳልኩሽ እምነት በጣም ኢንቴግሪቲ የምንበለው በጣም አስፈላጊ ነገር ነው። ያ ነው እስካሁን ድረስ ይዞኝ የመጣው። ስማችንን ጠብቀን ጥሩ ስራ ሰርተን ብዙ ሰዎች እንዲጠቀሙ አድርገን ባይዘው የኔ እንደ ግለሰብ አይደለም፣ በጣም ይለያል። እኔ የህዝብ ተቋም ነው እየመራ ያለሁት። ለህዝብ የሚጠቅም ነገር ነው እየሰራ ያለሁት። የብቻዬ የግሌ ቢዝነስ አይደለም። ነገ ትቼው ብሄድ
ለህዝብ አስረክቤው የሚሄድ ነው፣ የሚቀጥል የትውልድ ነው። ስለመሰረትኩት እስካሁን ስለመራሁት ሐሳቡን አምጥቼ አስተባብሬ ስላልኩት እንጂ ይሄ እየመራ ያለሁት የግል ተቋም አይደለም። ስለዚህ በጣም ዩኒክ ከባዱ ነገር እንደውም ይሄ ነው። የህዝብን የዚህን 165,000 ሰው ንብረት ማስተዳደር፣ መምራት ፍትሃዊ በሆነ መንገድ እስካሁን ድረስ እግዚአብሔር ይመስገን 19 ዓመት በሰላም መምራቱ እሱ ነው እኔ ደስ የሚለኝ። እንኳን ጀመርኩት እንኳን ህይወቴንም ጊዜንም የወጣትነት እድሜንም እንኳን ሰጠሁት ብዬ የምኮራበት እሱ ነው። አሁን የምታስባቸው አዳዲስ ፕሮጀክቶች እና አዋጭም ጭምር መሃሉ ኮሩ ምንድን ነው? ለምን እነዚህን ሀሳቦች የምታስብበት ምክንያት አለ አይደለ? ምንድን ነው ከጀርባው የሚገፋ? ቁጭት ለምሳሌ እኔ እርዳታ ድርጅት ላይ እሰራ ነበር እና በአብዛኛውን ከውጭ ነው ፈንድ የሚመጣው። ለምሳሌ አንዱ የመሰረትኩት አዋጭ ፋውንዴሽን ነው። አዋጭ ፋውንዴሽን አሁን የሚገርመው 240 ህፃናትን እናስተምራለን። ትምህርት ቤት አለ። ያረጋን ሜሪጆ ጋር እንሰራለን። 100 ልጆችን ሰፖርት እናደርጋለን። እኔ በግሌ እሰጣለሁ። ለምን እሱን መሰረትክ ብትይ፣ አንደኛ ማህበራዊ ኃላፊነታችንን ለመወጣት ነው። 2 እኔ ከእርዳታ ድርጅት ሰመጣ ከካናዳ ነበር ገንዘብ የሚመጣ። እዛ ስፖንሰሮቹ ልከው ፈንድ ተደርጎ እዚህ ጋር የምትመጣው ትንሽ ገንዘብ ናት። እኛ በምንፈልገው ፍላጎት አይደለም ስራ የምትሰሪው፣ በዶነሮቹ ኢንተረስት ነው። አንዳንድ ጊዜ ብዙ ገንዘብ መጥቶ በመብላትና በመጠጣት ያልቃል። ሰስተነብሊቲ ላይ እንስራ ቢባል ብዙ ጊዜ አይፈቀድም። እሱ በጣም ይቆጨኝ ነበር። አሁን አዋጭ ከምናገኘው ትርፍ ለምን ሎካል ሪሶርስ፣ ኢትዮጵያ ሀብታም ሀገር ናት፣ ሀብታሞች ነን። ከምናገኘው ትርፍ ላይ ከ20 እስከ 40 ሚሊዮን ብር ለፋውንዴሽኑ እንሰጣለን። አሁን ትምህርት ቤት እንሰራለን፣ መመገቢያ እንሰራለን፣ የአረጋውያንን ቤት እንሰራለን። ተበልቶ ተጠጥቶ በሚያልቅ ላይ ገንዘቡን አናጠፋ። ለምሳሌ ይሄ ነው በቃ በሎካል ሪሶርስ የውጭ ገንዘብ ሳንፈልግ በራሳችን አንድ ሴክተር። 2 ስታንዳርድ ኢንሹራንስ የኛ ኢንሹራንስ ነው። 99% የአዋጭ ነው። ሼር ሆልደሮች ብሔራዊ ባንክ ፈቃድ ስትሆን 19ኛ የመጀመሪያው አዋጭ ውስጥ የክሬዲት ላይፍ ኢንሹራንስ የጀመርነው እኛ ነን። ምን ማለት ነው? ለምሳሌ አንድ ተበዳሪ አጠናው ኢትዮጵያውያን ሲሞቱ ሞትን ብድር የማይፈልጉት አንደኛው የሚፈሩት ምንድነው ብዬ ሳስብ ስሞት ለልጆቼ ዳላወርስም ነው። ቤት ካለው ቤቴን ይሸጥብኛል። ድራማዎቹ ምኑ ታያለሽ፣ የድሮ ድራማዎች ብድርን ዲስከሬጅ የሚያደርጉ ናቸው። ሰውየው ከባንክ ተበድራ ምናምን ዋናው አባትየው ሲሞት ከዛ በኋላ ሚስትየዋ ስትቸገር ለዛ ብላ ሀብታም ጋር ትንሿ ልጅ ሴቷ ራሷን ስትሄድ ኢንሹራንስን አያበረታታም። በቃ ብድርን አያበረታታም። ስለዚህ ለምን ክሬዲት ላይፍ ኢንሹራንስ አላዘጋጅ? ምን ማለት ነው? ተበዳሪ ሲበደር የተወሰነ ፐርሰንት ይቀመጣል። ህይወት ከሞተ ሙሉ ዕዳው ይሰረዛል። ተበዳሪው ሟች ያስቀመጠው ገንዘብ ለቤተሰብ ይሰጣል። እስካሁን የምንሰራው እንደሱ ነው። እያደገ መጣ። እኛ በኮቪድ ጊዜ ብቻ ወደ 14 ሰው ህይወት አልፏል። ከዛ ውስጥ ወደ 8ቱ ተበዳሪዎች ነበሩ ከእኛ የምናውቃቸው። የእነዚህ ሁሉ ዕዳ ሰርዘናል። አሁን በዚህ ሳምንት በዚህ 6 ወር ውስጥ 2 ሰው በሞት አደጋ ገጥሞናል። የሁለቱም ተበዳሪዎች ዕዳ ተሰርዟል። የቆጠቡት ቁጠባ ለቤተሰብ ይሰጣል። ስለዚህ ኢንሹራንስ እኛ ሀገር ያስፈልገናል ወደሚለው መጣው ማለት ነው። አሁን ስታንዳርድ ኢንሹራንስን መስርተን እሱ ብቻ አይደለም
የቀብር ማስፈጸም፣ ሰዎች ችግር ሲደርስባቸው ሌላው ሀገር አለ። እኛ ጋር እድር የሚባለውን አሁን እድር በዚህ ዘመን ይሰራል ወይ? ድሮ ሰው እድር በአንድ ቦታ ተሰባስበው ባሉበት ሰዓት ቤትም መኖሪያም ባለ ነው። አሁን ዛሬ እዚህ ጋ ያለ ሰው ቦሌ የነበረ ሰው ኮተቤ ይሄዳል፣ ሱሉልታ ይሄዳል። ሰው ምንድን ነው የሚያስፈልገው? አንድ ይሄንንም ኢንሹራንስ የሚሰጥ ሰው ሲሞትም ቀብር የሚያስፈጽም ገንዘብ ሰጥቶ ከተሪንጉንም ሸፍኖ የሚያደርግ አይነት ኢንሹራንስ ያስፈልገናል። ለማል እኔ ለሜምበሮቼ ሰው ሲሞትባቸው መጨነቅ የለባቸውም። ጀስት ደውለው ከሌ ከሌ እንደዚህ አርፏል፣ ሄዶ መኪና ይመጣል፣ ቀብሩን ያስፈጽምላቸዋል። ለሐዘንተኛ የሚሆን ገንዘብ እንዲሰጣቸው የተለየ ስራ ለመስራት ነው እኔ ኢንሹራንስ እንዲቋቋም የፈለኩት። እሱ በሚቀጥሉት ጥቂት አመታት ውስጥ እሱን ኦን እንትናር ጀምረ ነው የሚታይ ይሆናል። ሌላው አሁን ደግሞ በቅርቡ ቢሾፍቱ ላይ ያው እሱንም መሰለኝ የጠየቅሽኝ። አክቹዋሊ አሁን ላይ እግዚአብሔር ይመስገን ክቡር ጠቅላይ ሚኒስትራችን በስፋት እየሰሩበት ነው። ከሪዞርት ጋር ከተያያዘ ከእንትኑ ጋር እኔ ለስብሰባ ብዙ ሀገር እሄዳለሁ ለልምድ ልውውጥ እና ኬንያ ሄድኩኝ። ናቫሽካም የምትባል ትልቅ ሪዞርት ነው እና እዛ ሄጄ ሳይ 2000 ሰው አንድ ቦታ ላይ ነው የተሰበሰብነው። ከሁሉም አፍሪካ ሀገሮችና ከአውሮፓ የመጡ ተሳታፊዎች እና ከእኛ ቦርድ ሰብሳቢ ጋር አቶ መስፍን ጋር ነበረን አብረን ነበርና ካሽ መስፍን አልኩት፣ እኛ መቼ ነው እንዲህ አይነት ሁሉንም ስብሰባዎች ጠርተን የምንሰበሰብበት? ማስበው አንድ ቀን አዋጭ የአይሲ አፍሪካ ኢንተርናሽናል ኮኦፐሬቲቭ አሊያንስ ስብሰባንም እኛ እንጠራለን ብዬ አስባለሁ። ድሪም አረጋለሁ። አዋጭ ጋብዞ መጥቶ ኢትዮጵያ ውስጥ ስብሰባው እንዲካሄድ እፈልጋለሁ። እኔ ሁሌ በየሀገሩ እኛ ብቻ ከምንሄድ ታዲያ እንደሱ አይነት የት ነው የሚኖረን ብዬ እዛው ማሰቡ ጀመርኩ። እዛ ቁጭ ብዬ የሚታየኝ የነበረው አርባ ምንጭ ጫሞ ሐይቅ ነበረ። እንደመጣው አንድ ሳምንት ሳልቆይ አርባ ምንጭ ሄድኩ። የአርባ ምንጭ አስተዳዳሪዎችን አናገርኩኝ። ጫሞ ላይ ሪዞርት መስራት እንፈልጋለን ብለን ትንሽ ፊዚቢሊቲን ጥናቱን ለማጥናት ሰዎች ላክን። ስናየው ጫሞ ጋር ከከተማው ያለው ርቀት በተለያየ ምክንያት የምፈልገው ሪዞርት አይሆንም። ከዛ አብረን ያለነው ሰው ለምን ቢሾፍቱ አናረገውም ተባለ። እሺ ቢሾፍቱ መጣን። የኦሮሚያ ክልላዊ መንግስትን መሬት ጠየቅን። 50,000 ካሬ ቦታ ተሰጠን። ጠለለቀ ሐይቅ። ስለዚህ ምንድን ነው ያልኩሽ ቁጭት። ለምን አሁን ይሄ የኔ አይደለም። 70%ን አዋጭ ነው የሚይዘው፣ ሌላውን ደግሞ ሜምበሮች ናቸው። ስለዚህ የአንድ የግለሰብ ሪዞርት አይደለም የምንገነባው፣ የህዝብ ነው የምንገነባው። ባለቤቶቹ ያዋጭ ሁሉም የኔ ነው የሚሉት። ስለዚህ እንደሱ ከሰራን ደግሞ ዘመናዊ ደረጃውን የጠበቀ ለምን አንሰራውም ብለን አሁን መሬቱን ተረክበን ዲዛይን እያሰራን እንገኛለን። እርግጠኛ የምነግርሽ ከ3 ዓመት በኋላ እዛ ቦታ ላይ መተሽ ኢንተርቪው እንደምታደርገኝ በጣም ዘመናዊ እና ይሄ ለሀገሬ ለምን አይኖረንም? እና እያንዳንዷን የምንሰራት ነገር ቁጭት ነው። ወደ ሪል ስቴቱም እየገባው ነው። እሱ ፒኤልሲ ነውና እሱ ጋም ስመጣ እስከ 2012 ድረስ እኔ ቤት የለኝም። የምኖረው ፈረንሳይ ለጋ ሲሆን እናቴ ቤት ነበር። እና እንዴት ነው ቤት የሚኖረኝ ብዬ አሁንም በግሌ እንዳልገዛ አቅም የለኝም። 20 ምናምን ሰዎችን አሰባስቤ አዋተን 250,000 ቦታ ገዛ። ህንፃ ግንባታ ጀመርን። አዋጭ የተወሰነ አበደረ። በኋላ እየሄድን ሳለ በእኛ በነበረን አቅም ማነስ ጨርሰው ሆነ። ስለዚህ እንዴት ነው የምንጨርሰው ብዬ አሁንም ማሰብ ጀመርኩ። ሰበሰብኳቸውና እኔ አንዳንዱን ቤቱን እሰጣቸዋለሁ 8 ፎቅ ከማደርገው ወደ 13 ፎቅ ላርገውና
ወደ ሪል ስቴት ልቀይረውና ከዛ ከአዋሽ ባንክ ጋር አያይዤ አዋሽ ባንክ ደግሞ ልንበደር ስንል ንግድ ፈቃድ ይፈልጋል። ስለዚህ በሱ ተስማምተን ለእያንዳንዱ 22ቱ አብረውኝ ለመሰረቱ ሰዎች በ1,700,000 ብር ቤት ወስደዋል። ግማሾቹ አሁን እየኖሩበት ነው። አንዳንዶቹ አከራይተውታል። በ1,700,000 ብር 160 ካሬ አካባቢ ቤት የተቀረውን ሸጠን አሁን ደግሞ ለአዋጅ ሰራተኞች ለምን ቤት አልሰራላቸውም? እኔም የቤት ባለቤት ሆንኩ። ከዛ በኋላ እኔም ቤት አገኘው፣ ሰራው። አሁን ጥሩ ቤት ውስጥ ነው የምኖረው። መነሻው ግን ይሄም ቤት ስላልነበረኝ ችግር ነው። ስለዚህ ችግር ጥሩ ነው፣ እንድናስብ ያደርገናል። እኔ ሰዎችን ችግር እይታ ነው የምልሽ። አንድ ጥሩ ስለ እይታ ምሳሌ ልንገርሽ። በፊት ወንዞችን እንዴት ነበረ የምናያቸው? እዚህ አዲስ አበባ ላይ ያሉን አሁን አንድ አይደል ቤቶቻችን መጸዳጃ ቤቱ ምኑ ወደ ወንዝ ተለቀው ጀርባ ነው ቤት የሚሰጠው። ሰውም ወደ ወንዝ አያይም። ግን በእይታ አሁን በመጣው በጠቅላይ ሚኒስትራችን በሰሩት አመለካከት እይታ ምክንያት ሰዎች ኮምፕሊትሊ ፊታቸውን ወደ ምን እንዲዞር ሆነ? ወደ ወንዝ። ወንዝ ምን ሆነ? መዝናኛ አልሆነም። አሁን የምንወደው ቦታ አልሆነ። ስለዚህ እይታ ዳይሬክሽንን ያስቀይራል። ነበረ ቦታው ወንዙ በፊትም አሁንም ነበረ። ታዲያ ለምን አሁን ቆንጆ ሆነ? ለምን ገንዘብ ድሮ አልነበረም እንዴ? አቅም ድሮ አልነበረም እንዴ? እይታ። ስለዚህ ሰዎች አመለካከት ላይ መሰራት አለበት። ችግርን የምናይበት ነው። ማማረር ነው። ወደ ሶሉሽን መምጣት። እንዴት ልውጣ ከዚህ ውስጥ? እዚህ ጋር ትልቅ ስጦታ ነው የተሰጠ። ኢትዮጵያ ውስጥ ትልቅ ኦፖርቹኒቲዎች አሉ። አሁን ላይ ግብርና ውስጥ ብትገቢ ምኑ ጋር ብትገቢ ብዙ ስለዛም ተናግሬያለሁ። ስለዚህ እኔ የጠቀመኝ ነገሮችን የማይበት እይታ ነው። ድህነትን አለመቀበል ነው። ሌላ ሰው እንዲፈታልኝ አለማድረግ። እኔ ዘመድ የለኝም፣ 10 ብር የሰጠኝ ዘመድ የለም፣ ጓደኛ የለኝም 10 ብር የሰጠኝ፣ የምታመንበት የለኝም ከፈጣሪ በታች። ስለዚህ መጋፈጥ ነበረብኝ። እኔ እውነት ነው የምነግርሽ፣ ከማንም 10 ብር አግኝቼ እኔ አላቅም በህይወቴ ግን እንዴት ቁጭት ቁጭት ድሃ ሆነሽ ያለውን ንቀቶችን አውቃለሁ። ብዙ አድርጎኛል፣ ዝም እንድል አድርጎኛል። እያወቅኩ እንዳላዋቂ ጸጥ እንድል አድርጎኛል። ስለዚህ ከሱ ውስጥ ሼል አለ አይደለ? ተፈልቅቆ የምትወጪው እሱ የሚያወጣሽ እይታ ነገሮችን የምታይበት ነው እንጂ እኔ እንደማንም በድህነት ያደግኩ ሰው ነኝ። ከጓደኞቼ ግን ለየት ብዬ የነበረው ግን በፊትም አመለካከቴ ነው። ሰዎችም ይነግሩኛል። ግን በዛ ሰዓት ግን ሰው ተቀብለዋል ወይ ካልሽኝ ነው የሚያዳምጥሽም የለ፣ የሚከተልሽም የለ። ካደግሽ ትልቅ ከሆንሽ ነገር ከተሳካ በኋላ ግን ብዙ ተከታያለሽ። ያን ጊዜ ጥቂት ሚስቴና ልጆቼ ይሄ ነው ሶፊ። አሁን ችግርን አይቶ ችግር እንዳለ እናውቃለን፣ እናያለን። ያው ስለሚነካን እናውቀዋለን። በሱና በማድረግ ወደ መፍትሄ በሚሄድ መሀል ላይ ያለውን ነገር አሁን በተለይ አሁን ለምሳሌ የነገርከኝ አዳዲስ ሀሳቦች ኦልሬዲ ፕሩቭን የሆነ ትራክ ሬከርድ ስላለ ችግር የለውም። ላንተም ታውቀዋለህ፣ ሰዎች ያውቁታል፣ ሰፖርት አለ።
ስትጀምር እንደዛ አይደለም አሁን እንደተባባልነው እና እዛች መሀል ያለችውን ጊዜ አሁን የሚመለከቱ ወጣቶች አሉ፣ ሀሳብ አላቸው፣ እየሞከሩ ነው እና ጠንክረው እዛ ጋር መቆም እንዲችሉ ከፈጣሪ በታች እምነታቸው እንዳለ ሆኖ ምንድን ነው የሚያስፈልገህ? ከባዱ እሱ ነው። አሁን ብዙ ጊዜ ያለፍንባቸውን ሰክሰሶች ምናምን ነው የምናወራቸው። እንዳልሽው እሱ ነው የሚጠቅም። ለምሳሌ ብዙ ተስፋ የሚያስቆርጠት ጊዜ አለ። ዘሪሁን ተስፋ አልቆረጥኩም ካልኩ ውሸታም ነው መሆንም። ተስፋ የሚያስቆርጡ ጊዜያቶች መጥተዋል። አማራጭ ስለሌለኝ ግን መጋፈጥ ነበረብኝ። እንኳን አማራጭ አልኖረ። አንዳንድ ጊዜ ብዙ ሰዎች መስራት እየቻሉ ትንሽ ቀዳዳ ሌላ አማራጭ መንገድ ወይም ሾርት ከት የምንለውን ያጋጥማቸውና በዛ ውስጥ ይሄዳሉ። እኔ እንደሱ አይነትም አልነበረኝም። መጋፈጥ ነበረብኝ። እንደ ሴት ነው የሚባለው አይደለ? ይቅርታ ያው ሴንሲቲቭ ስለሆናችሁ ነው እንደዛ የምለው። ስቅ እያለቀስኩ ከ4 ኪሎ የፈረንሳይ ታክሲ ማሰሪያ ድረስ አሁንም አለ ጓደኛዬ፣ እሱ እያባበለኝ ተወኝ ይሳቅ፣ ይውጣልኝ፣ ላልቅስ፣ አትከልክለኝ፣ በቃ እንባዬ እንዲፈስ ነው የምፈልገው አልኩት። ሞራሌ ተጎዳ። በቃ ተቀባይነት አጣው። ልሰራ ያልኩትን ነገር ዲስአፕሩቭ አረጉብኝ፣ ጠለመብኝ። ነው what's going on ላደርግ ታክሲ ቦታ ላይ ረጅም ቅድስተ ማርያም ፊት ለፊት ጋር ቆሜ መጋፋትም ጥሩ ሙድ ስለኔ አንድ ሰዓት ደግሞ እዛ ቆምኩ። ጭንቅላቴ ይሰራል፣ ያሽከረከራል፣ ያስባል። በዛ ሙድ እቤት ደረስኩ። ባለቤቴ ምንድነው ብዙ አላወራም፣ አልናገርም፣ ዝም ነው የምለው። ግን እንዳትጨነቅ በቃ ጥሩ እንትን አይደለም፣ እንደዚህ ስብሰባ ነበረኝ፣ እንትን አልተቀበሉኝም፣ በጣም አምቢሽየስ እና ምናምን። ታዲያ ሁሉም ነገር በአንዴ አልጋ ባልጋ እንዲሆንልህ ፈለግኩ ወይ? ዋጋ ልትከፍል አይደል ወይ ትተህ የመጣህ አለች። ለጊዜው እንትን ቢለኝም እየቆየ ተቀበልኩት። በኋላ ሌሊት ላይ ሀሳብ መጣልኝ፣ ለምን በየግል አላናገራቸውም አልኩ። የተወሰኑት ካለመረዳት ነው፣ የተወሰኑት ጥሩ አመለካከት ካለመኖር ነው። ካለመረዳት ብዬ ገመትኳቸውን ሰዎች አስረዳኋቸው። መጨረሻ ላይ በሌላ ስብሰባ ላይ በድምጽ ብልጫ ጸደቁልኝ። ከዛ ስራዬን ጀመርኩ። እልህ ውስጥ ገባው። ከድርጅቱ 10 ብር አልነካም ብዬ ስፖንሰር እየፈለግኩ ኮንስትራክሽን እና ቢዝነስ ባንክ ያኔ አሁን የኔ ቦርድ ሰብሳቢ የሆነው ቶመስፍን ያኔ ቫይስ ፕሬዚዳንት ነበር። እሱ ጋር ሄጄ ስፖንሰር ፈልጌ ለፕሮሞሽን ለአንዳንድ ወጪዎች ከአዋጭ ምንም 10 ብር ላለመንካት ማለት ነው። በገንዘብ ምንም እንዳይጠረጥሩኝ። አየሽ ያ የተናገርኩት ያላመኑኝ ደሃ ስለሆንኩ ነው፣ ወይም ሰርቼ ስላላሳየኋቸው ነው። እኔ ውስጥ ያለውን እምቅ ሊያዩ አልቻሉም። እንዴት ላሳያቸው? በኋላ በስራ አሳየው። መጨረሻ ላይ አንዷ ዘሪሁን ከዚህ በኋላ ምንም ነገር ይዘህ ብትመጣ እኔ አምናለሁ፣ ሳላይ ነው መፈርመው አለች። ምክንያቱም ይሄ የግሌ አይደለም፣ የህዝብ ገንዘብ ነው። ቦርድ አለው፣ አመራር አለው። አሁን አንዷ እኛ ጋር ፋይናንስ ውስጥ ጥሩ ቦታ ከምትሰራው ናት፣ ያኔ አመራር ውስጥ ከነበረች። እሱች አይደለም ደንብ ላጸድቅ ክፍለ ከተማ ወይ ሄዳለሁ። እኔ ኮምፒውተር የለኝም፣ ፕሪንተር የለኝም። ምሰራቸውን ምጽፋቸውን በተለምዶ አርከበ ሱቆች የሚባሉ ዳግማዊ ሚኒሊክ ፊት ለፊት ጋር ያሉ ኮንቴነሮቹ ጋር ሄጄ በ3 ብር በ4 ብር አጽፌ እዛ ፕሪንት አስደርጌ ነው ደንብ መመሪያም ይዤ የሚሄደው። ሲሄድ ያስቀምጠዋል። አሁንም ሲሄድ አላየነውም ይሉናል። መጨረሻ ላይ ልክ እንደ መመረቂያ ጽሁፌ እንደ ሪሰርችሽ አስምረው ቆይተው አንቀበልም ይሄኛውን እኛ በላይ ነው ሲሉኝ
የዛም ጊዜ እብድ ሆናለሁ። በቃ እንደ ይሄ እኮ ህጉ ይፈቅድልኛል ምናምን። ዛሬ እኛ ጋር ምክትል ዲፒዩቲ ሲኦ ሆኖ የሚሰራ ሰው ያን ጊዜ ወረዳ ውስጥ ይሰራ የነበረ ሰው እሱ በመሃል ገብቶ በኮኦፕሬቲቭ የጨረሰ ሰው ስለሆነ ልጁ የሚላችሁ ትክክል ነው፣ ህግ ይፈቅድለታል፣ እስቲ እንቀበለው ብሎ በዛች ምክንያት ያችን ደንብ አጽድቀውልኝ ቀጠለ። ብዙ ነው። በመሃልም ትቼ ሄጄ ለምን በቃ እኔ ተቀጥሬ አልሰራም ልበልና አንድ ካቶሊክ ድርጅት ዩዝ ኮኦርዲኔተር አውጥቶ እኔ ያው ኤንጆ ስለነበረ ፎርም ከሞላው በኋላ እንደገና ስሳሳት ቀደድኩትና ከእንቁላል ፋብሪካ እስከ 4 ኪሎ ድረስ ብቻዬን እያወራው ማለት ድንገት አሁን ቢሆን በኤርፎን ብሎ ማንም አሁን እኮ ብቻሽን ብታወሪ ማንም ሰው እንትን አይልሽም። ኤርፎን እያወራን ይልሻል። እኔ እውነት እኮ ነው የምነግርሽ። ብቻዬን እያወራው ሳላውቀው ቢሮዬ ደረስኩ። ከዛ መጥቼ ቢሮዬ ላይ ቁጭ አልኩ። ኦርነት ካልም አሁን አንድ ሁሌ ለአይምሮዬ የምነግረው ነገር አለ። ምንም ነገር ሀፕን ሲያደርግ ኩልዳ ተረጋጋ ብሎ መልእክት እንዲነግረው ለአይምሮዬ ነግሬዋለሁ። በዚህ የሆነ ነገር ሲያደርግ የምትወስናቸውን ውሳኔዎች አትወስን፣ በንጋታው ወሰን፣ ጊዜ ስጠው። በምንም ምክንያት እንደሱ በሆንኩበት ሰዓት ላይ ስሜታዊ በሆንክ አትወስን እያልኩ ለራሴ ነግሬው ራሱ ለአይምሮዬ መልእክት ያስተላልፍልኛል። አንዳንዴ ብድግ ያደረገኝና ተው እኮ ቃል ገብተሃል ይለኛል። ቁጭ በል። አሁን ደግሞ ትልቅ ቦታ ላይ ስንደርስ ደግሞ እጃችን ላይ ደግሞ ትልቅ ፓወር ስላለ በጣም ትልቅ መልእክት ነው። ተረጋጋ፣ በንጋታው ግድ የለም፣ የሚያልፍ ነገር የለም እያልኩ ይሄም አልነግርሽ ሌላ ማት ንቃት ነገር አሳልፌያለሁ። ወጣቶች አልጋ ባልጋ የሚሆን ነገር የለም። ነገርኩሽ። ጫማ በ30 ብር ሶል እየቀየርኩ ከሆነ ቢሮ ወደ ሆነ ቢሮ ሲሄድ እንደውም ከቴሌ መድኃኒዓለም ጋር እስከ ገርጅ ቁልቁለቱን በእግሬ ሌላ ታክሲ ላለመክፈል ሄጄ የሆነ ቢሮ ከመድረሴ በፊት ጫማዬን አውልቄ ካልሴ ንፋሱ በረምሹ ብሎ ቅዝቅዝ ብሎ ውሃ የተደፋበት እስከሚመስል ድረስ ሲሆን ጫማዬን አውልቄ የሰው ቢሮ የምገባበት ጊዜ አለ። አዋጭ እየሰራው ነው ይሄ የምነግርሽ። በ30 ብር የጫማ ሶሉን እየቀየርኩ ይሄ እውነተኛ ታሪክ ነው የምነግርሽ። ዛሬ ሰው የሚያየው ምንነዳው መኪና፣ ምኖርበትን ቤት፣ ያለኝን ነፃነት። ወጣትነት ብዙ ዋጋ የሚያስከፍል ነው። ምርጫ ጉዳይ ነው። ወጣቶች ንጽናና ካልን ለውጥ ማምጣት አንችልም። ግን ቤትም ሀገር የሚደረገው በወጣትነት የመስሪያ ሰዓት ነው። በረንብ ሰርቶ ጠንክሮ ፋይናንሱን ይዞ ከዛ በኋላ መዝናናት ይቻላል። ስለዚህ እኔ ወጣትነቴን ዋጋ ከፍያለሁ ብዬ አስባለሁ። ነው ወጣትነቴን የልጅነቴንም ጊዜ ከእናቴ ጋር ኃላፊነት ተሸክሜ ነው ያደኩት። ብዙ እኔ አዲስ አበባ ተወልጄ ያደኩ ልጅ ነኝ። ፈረንሳይ ለጋሲዮን አራዳ የሚባል ሰፈር፣ የአርቲስት ሰፈር። ግን ብዙ እንደ አዲስ አበባ ልጅ አይደለም ያልኩት። ከዛ ጊዜ ጀምሮ በአላማ ነው የኖርኩት። ትንሽ ቆምጨጭ ብዬ ነው ያደኩት። አሁን በጣም ደስተኛ ነኝ።
ደስተኛ እኮ የሆንኩት እኔ በመኪና ስላለኝ ቤት ስለሚኖረኝ ጥሩ ገቢ ስላለኝ ምናምን አይደለም። ለብዙ ወጣቶች የስራ እድል ስለፈጠርኩ፣ ለብዙ እናቶች የስራ እድል ስለፈጠርኩ፣ ብዙ ወጣቶች ከድህነት እንዲወጡ ነው። በዚህ በአጭር ጊዜ ልንገርሽ ሶፊ፣ የመኪና ዋጋ ከ800,000 እስከ 1.2 ሚሊዮን ጨምሮ በዚህ በአንድ ዓመት ውስጥ እኛ መኪና ብድር የሰጠናቸው ሰዎች በ1.9 ቢሊዮን ብር ሀብታቸው አድጓል። ስለዚህ 9,000 ወጣቶች ሚሊዮነር ሆነዋል ማለት ነው። ስለዚህ ከ1 ሚሊዮን ብር በላይ ሀብታቸው አድጎላቸዋል፣ ሚሊዮነሮች አሉን ማለት። ስለዚህ የሰራሁት ለእኔ አይደለም ለብዙ ሰዎች ነው እንጂ እኔ ለአንድ ሰው ሀብታም መሆን ትርጉም የለውም። የተፈጠርነው ለሌላ እንድንኖር ነው። አንዱ ለማደግ እሱ አይነት ስፕሪት ያስፈልጋል፣ ለሌላ መኖር፣ ማገዝ፣ መርዳት። ስለዚህ ያ ነው እንግዲህ ዋናው ያሳለፍኩት እና ኮሚትመንት ይፈልጋል፣ ዝቅ ማለት ይፈልጋል፣ መቻል ይፈልጋል። ማልቀስም ካለብን ያው እንደኔ ሴንሲቲቭ የሆኑ ሰዎች፣ እኔ በጣም ሴንሲቲቭ ከሚባሉ ሰዎች ነኝ። ኢሞሽኔ እንትን ነው፣ ኃይለኛም ነኝ አውቀዋለሁ፣ ሂድን የሆነው ግን ስሜቴ ደግሞ ቶሎ የሚጎዳ ነው፣ ምንም ማድረግ ስለማልችል ለዛ ነውና ያንን ጊዜ አረሳውም እና ሌላ ሰፊ 19 ዓመት ስትቆይ እንዴት አሁን ያንተን ሀሳብ፣ ያንተን ህልም፣ ያንተን እይታ እንግዲህ አሁን አዋጭ ብዙ አብረውት የሚሰሩ ሰራተኞች አሉ እና እነሱ ውስጥ አብረው የቆዩ ብዙ ሰዎች ስላሉ ነው የሚመለካቸው ማለት ነው። እንዲጋባ እንዴት አደረግ? ሰውን የምታሸንፊባቸው አንደኛው መንገድ ፍቅር ነው። ሰው ሜሽን አይደለም፣ ፊድ አርገሽው ኮንትሮል እያደረግሽ የምታሰሪው አይደለም። በጣም የሰውን ባህሪ መረዳት ይፈልጋል። ሰው ሲፈጠር በፍቅር ብቻ እንዲሸነፍ ተደርጎ የተሰራ ነው። በጉልበት በመሳሪያ ምናምን ልታንበረክኪው ትችያለሽ፣ ልቡን ግን ማግኘት አትችይም። ስለዚህ እኔ የመጀመሪያ የማደርገው ሰዎች በፍቅር መያዝ፣ በአክብሮት ዝቅ ብሎ ጽዳት ሰራተኛውም ቢሆን ጥበቃውም ቢሆን ዝቅ ብለን አክብረን ድርጅቱን የባለቤትነትን እንትን መፍጠር፣ እንዴት እንደሰራው፣ እንዴት እንደጀመርኩ፣ ለምን እንደምሰራ ሁለት ምሳሌ መሆን። አንዳንድ ጊዜ የምንናገረውንና ለምሳሌ አትስረቁ፣ ጉቦ እንዳትቀበሉ ብለሽ ጉቦ የሚቀበል መሪ ከሆነ የሚሰርቅ ከሆነ ማትኖሪውን ኖሮ አታደርግም። ስለዚህ አዋጭ ላይ እንዳየሽው ኮራፕሽን የለም እስከማቅ ድረስ። ይሄ ድርጅት የህዝቡ ነው፣ ባለቤቶቹ የአዋጭ ሰዎች ናቸው፣ ከስተመርም ናቸው፣ ኦነርም ናቸው የሚለውን በእያንዳንዱ ሰራተኛ ውስጥ በተለይ መጀመሪያ በእኔ አካባቢ የነበሩት ውስጥ እሱን አድርጌያለሁ። ቤተሰብነትን ፈጥሬያለሁ። ለምሳሌ እኛ ጋር በፊት ሰራተኛ አቴንዳንስ ምናምን የለም። ካመማት ምነት ደውላ መንገር ብቻ ነው የሚጠበቅባቸው። አንድ ጊዜ ትዝ የሚለኝ ቤዛን ታውቂያታለሽ? መጀመሪያ ሐኪም ቤት ሄዳ ዶክተሩ ሲክ ሊቭ ልጻፍልሽ ስላት ነው አልፈልግም አለች። እንዴ አለች። አይ እኔ መቅረት ከፈለኩ እንዲሁ እዚሁ ስለምቀር እኔ ሲክ ሊቭን አልፈልግም አለች። በጣም ዶክተሩ ገርሞት ምን አይነት መስሪያ ቤት ነው አለ። በአብዛኛው የባለቤትነትን መንፈስ ስለፈጠርን ያ ነው ታማኝነት፣ ቅንነት፣ አገልጋይነት፣ ሌሎችን በመርዳት ሌሎችን በማገዝ በሚገኝ ደስታ መደሰት። ሰው የተፈጠረው እውነተኛን ደስታ ማግኘት ከፈለግን ሰዎች ላይ ስንሰራ፣ እኔ መጽሐፍ ቅዱስም ስለማነብ በእኔ እምነት ነው የምናገረው፣ ይቅርታ እየጠየቅኩ ባልንጀራ ከአንተ እንዲሻል ቁጠር።
ባልንጀራህን እንደ ራስህ አድርገህ ውደድ። ስለዚህ የሰዎች መለወጥ የሚያስደስተን መሆን አለበት። አሁን ሰሞኑን አንድ በጣም የገረመኝ ልናገር፣ በጣም የገረመኝ ልጅ አለ። ይሄ ሶሻል ሚዲያውን በጣም የተቆጣጠረው ልጅ አዶናይ። እሱ ውስጥ ያየሁትን ነገር ሰውን በመርዳት ደስታው ምንጩ ምን እንደሆነ ታውቂው? ሁሌ ደስተኛ ነው። በቃ ይሄ ስሜቱ መቆጣጠር የሚያቅተው ነገር ለሰዎች በሚያደርገው ነገር ነው የሚደሰተው። የሱ የደስታ ምንጭ እሱ ነው። ቅንነቱን ታያለሽ እዛ ውስጥ። እኔ የማየው ያንን ነው። መልካምነቱን ታያለሽ፣ ሰውን ለመርዳት የሚያደርገውን ታያለሽ። እንደውም አንድ ቀን በጣም ገርሞኝ የሆነች በግ በምን እንደሆነ አይደለም፣ በቃ በጓን ማቀፍ ነው የቀረው። ኢሞሽኑን መቆጣጠር አቀቶት ማለት ነው። ሰዎች እውነተኛ ለውጥና ማደግ ከፈለግን እንደሱ አይነት ልብ ሊኖረን ነው የሚገባው። እኔ ያንቺን ስሰራ የኔ ደሞን ይሰራል። ይሄ ናቹራል ሎ። ብዙ ጊዜ ስግብግብ ስለሆነን ነው፣ ሰልፍ ሴንተርድ ስለሆነን ነው እንጂ እኔ ለአንቺ እንዴት እንደማገዝ ብሰራ፣ አንቺ ደግሞ የዛኛውን ብትሰሪ ለውጥ እድገት በሱ ነው የሚመጣው። እኔ ያደረኩት ብዬ የማስበው እያንዳንዱ ዙሪያ ያለውን ምንም እኔ በግሌ የሚባል ቢዝነስ የለኝም። ያሉኝም ቢሆን ሼር ነው። ለሰዎች ምክንያት ስራ እድልም እየፈጠር ከዛ ውስጥ የሚገኝ ነገር ሊኖር ይችላል። ግን መነሻ ምንድነው ብትይ፣ ይሄ ልጅ ይሄን መስራት ይችላልውን ካለ እስቲ ስንት ብር አለ ከፈለ እኔ ሼር ልስጣ ስራው በቃ ብዬ ሁሉ ልገባ እችላለሁ። ዋናው ዓላማዬ ግን የዛ ሰውዬ እንዲሳካለትና እንዲቀየር ነው። ለሱም ማደርገው ግን እሱም ትረስት አድርገህ ስለምትሰጪው ግን እሱም ውጤታማ ይሆናል። ስለዚህ እኔ ይሄ ነው ያለኝ እንትን። አብረው የጀመሩት እናቶች ምን ላይ ናቸው? አብረውኝ የጀመሩት እናቶች አንዳንዱ ልጆቻቸውን ተክተው መኪና የገዙ አሉ። እኔ ጋር ተቀጥረው የሚሰሩ አሉ። አንዳንዶቹንም አመራር ጋር አምጥቻቸው እየሰሩ በቦርድ ውስጥ አገልግለው ያለፉ አሉ። ምንችለውን እንደ አቅማቸው የመጀመሪያዎቹ አካባቢ ብዙዎቹ በትምህርትም የገፉ ስላልነበሩ እንደ አቅማቸው አንዳንዶቹ ልጆቻቸውን ለማገዝ ለመርዳት ሞክረው፣ ግን በአብዛኛዎቹ ግን ከኔ ጋራም የሚሰራው አለ። እነ መቅዲን ስታየት ዲፒዩቲ ሆና ትሰራለች። ባለፈው ፀሐይ አለች፣ እሷን ፋይናንስ ማኔጀር ሆና እየሰራች ትገኛለች። ሱፐርማርኬት ከፍተዋን አንድ ትዕግስት የምትባል ትልቅ ሱፐርማርኬት ነው፣ ሃይፐር እንኳን ሳይሆን ሱፐርማርኬት ከፍታ ጥሩ ደረጃ ላይ የደረሱ አሉ። እንዴ አሉ። አዋጭን ስታየው ወደፊት ራሱ አዋጭ ሌሎቹን ሳይሆን አዋጭን ምን ታያለህ? አዋጭ ወደፊት አዋጭ ግሩፕ ወይም አዋጭ ኮርፖሬሽን ሆኖ አየዋለሁ። በስሩ ብዙ አዋጭ ባንክ ይኖረናል። አሁን ስታንዳርድ ኢንሹራንስ ያው አዋጭ ማለት ነው። ከስም ጋር ከአዋሽ ኢንሹራንስ ጋር ስለተመሳሰለ ነው ስታንዳርድ የተባለው። በእንግሊዘኛው ሲ እና ኤስ ስላለ፣ ስለዚህ አዋጭ ፋውንዴሽን አለ፣ ስታንዳርድ ኢንሹራንስ አለ፣ አዋጭ ጨለለንቃ ሪዞርት እና ኤክሰለንስ ሴንተር አለ፣ አዋጭ ኮንሱመር እንትን አለ፣ አዋጭ ባንክ ይኖራል፣ ከዛ አዋጭ ኮርፖሬሽን ይኖራል ማለት ነው። እና በጣም ትልቅ ኢትዮጵያ ውስጥ አሉ ከሚባሉ ድንገት እና ሜድሮክ አይነት ትልቅ ካምፓኒ
ወይም ከዛ የበለጠ ምክንያቱም እኛ ህዝብ ነው የያዝነው እና ከዛም የበለጠ ትልቅ ግሩፕ ካምፓኒ ይሆናል ብዬ አስባለሁ። ግን የምንሰራቸው ኮሚኒቲ ስኩል ይኖረናል፣ ቦርዲንግ ስኩል፣ ሆስፒታል ይኖረናል፣ ሪቴይለር ካምፓኒ ይኖረናል። እንደዚህ ያደረገን አባላት ወደፊት ግብርና ውስጥ መግባት እንፈልጋለን። ስለዚህ አዋጭን ኮርፖሬሽን ፈጥሬ ግሩፕ ኖሮ አማካሪ ሆኜ አንድ ቀን አየዋለሁ ለተተኪ አሳልፍ ብዬ አምናለሁ። የመጨረሻ ጥያቄ ለእናትህ መታሰቢያ እንዲሆን መጽሐፍ አለ የእናቱ ልጅ የሚል አሁን በህይወት ባይኖሩም እንደው ቢያዩ ምን ቢሰማቸው ደስ ይላል? ከባድ ጥያቄ ነው። ብዙ ጊዜ ስለ እናቴ ባልጠየቅ እፈልጋለሁ፣ ግን ያው አክቹዋሊ ያው ራስ ወዳድ እንዳልሆን ብዬ አንድ የተማርኩት ነገር አለ። ግዴታ እናቴ በህይወት መኖር አለባት እንዴ ብዬ አሁን ከሜሪ ጆ ጋር የምሰራው ለአየለች ወርቁ ፕሮጀክት ባለፈው እንደውም ብንጋብዝሽ ጥሩ ነበረ። እነዚህ እናታቸውን ልጆቻቸውን እንደኔ እናት ያሳደጉ እናቶችን ሽልማት ሸልሜያለሁ። 7 እናቶችን 100 ሺህ ብር በአደባባይ ካባሉ ሰንታንኪ ብለንና እናቴ ብትኖር ደስ የሚለኝ እንዳልሽው ብታዩ ኖሮ ደስ ይለኝ ነበረ። ሰውን እንዴት እየረዳው እያገዝኩ እንደሆነ አገሬ ላይ እንዴት እየሰራው የኔን ለውጥ አይደለም የኔን ቤት ምናምን እንደሱ አይደለም ለዚህ ምድር በረከት መሆን እንዳቅሜ ችያለሁ። ብዙ እኔ ጋር 420 ሰራተኛ አለ፣ 60% ሴቶች ናቸው። ብዙ ሲንግል ማሞች አሉ። እንዳንቺ ተቸግረው ልጆችን ያሳደጉ እናቶችን ታንኪው እያልኳቸው ነው፣ እያመሰገንኳቸው ነው። እና በዛ የምትደሰት ይመስለኛል ብዬ አስባለሁ። እና እሷ በህይወት እያለች 2 ልጅ ታሳድግ ነበረ በነበራት አቅም። እና ሜሪ ጆይ ላይ በእናቴ ስም አሁን የዳያሊሲስ ማዕከል ነገ አርብ እንደውም ይመረቃል። ሌላም ተጨማሪ እንሰራዋልና ይሄንን ብታይ ለሰዎች የተሰራው ደስተኛ እናቶች እንደሷ ተቸግረው ያሳደጉ እናቶች ሲስቁ ብታይ ደስ ይላይ ነበረ። ግን ያው እግዚአብሔር ስላልፈቀደ እናመሰግናለን። በጣም አመሰግናለሁ። አጠር ያለ ቅልጠፍ ያለ ጊዜ ስለነበረን ሶፊ ታንኪዩ። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።